ይሄ ቤተክርስቲያን ውስጥ ያለው ኢንቫይሮንመንትና ወጣቱ ጋር ያለው እንትን በጣም የተለያየ ምንድነው ይሄን ነገር ሳስብ ቤተክርስቲያን ለምንድን ነው ወጣቶች የሚጠፉት የሚለውን ጥያቄ ከመጠየቀው በፊት ማሰብ ያለባት ጥያቄ ወጣቶች ወይ ደግሞ ምዕመናን እኔ ጋር ሲመጡ ምን ያገኛሉ የሚለው ጥያቄ መቅደም አለ። ከዓለማዊ የተለየ ነገር ቤተክርስቲያን ውስጥ የለም። ብዙ ቦታ እንደምንመለከተው ወጣት መጥቶ የሚሸሸግበት አይነት ነገር አይደለም። ይበልጥ የሚገፋበት ነው። በጣም ለማገልገል ቢፈልግ እድል ለማግኘት በጣም ጠባብ የሆነበት ጊዜ ነው። አሁን ለጸሎት እድል የሚሰጠው ሰው ሲጸልይ በደንብ የሚጸልይ ሰው ነው። ቤተክርስቲያን ውስጥ ለማገልገል እድል የሚሰጠው ሰው ከዚህ በፊት አገልግሎ የሚያውቅ ሰው ነው። ኤክስፒሪየንስ ያለው ሰው ነው። ሁልጊዜ አንድ ነገር የሰው ልጅ ሲኖር በህይወቱ ብዙ አይነት ድካም ውስጥ ያልፋል። በተለይ ወጣት ስትሆን ደግሞ በብዙ ነገር ውስጥ አልፋለሁ። ስትወድቅ ብዙ ቀጥቃጭ አለ። ቆመ ስትሄድ ደግሞ ብዙ አጃ። በህይወታችን ውስጥ ብዙ የምናሳልፋቸው ውጣ ውረዶች አሉ። በህይወታችን ውስጥ የምናሳልፋቸው ብዙ አለመከናወኖች አሉ። ብዙ ልናወራ ምንችላቸው ብዙ ያልተሳኩ ጀምረን የተሆናቸው ለመጀመር አስበን አልሳካ ያለን ብዙ ነገሮች አሉ እና በዚህ ሁሉ ውስጥ ግን እግዚአብሔር ሁልጊዜ ማቦር ያለው እሱ አንዱ መስፈርት ቢሆን ግን ራሳችንን ሮች ማቆየት እንደዚህ አይነት ውሳኔ እንደዚህ አይነት እድገት ወስነው ገብሻል። አንድ ዓመት ወጣት የሆነ ልጅ በጣም መስካለ ወጣት 25 በጣም ሊያስብ በጣም ኤክት ሊሆን ይችላል። የግድ እድሜ እዛ መድረስ ላይ ይጠበቅበት ይችላል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? በወጣቶች ፕሮግራማችን እነሆ አሁን ጀምሯል። ወቅታዊ በሆኑ ጉዳዮች ላይ ልንወያይ እንግዲህ ስለ ባልደረቤ የሆነውን ካሜራማን፣ ግራፊክስ ዲዛይነር እንዲሁም ደግሞ በተለያዩ ጽሁፎቹ የምናውቀው ተሻለ ታዬ ተሼ እንኳን ደህና መጣ። እንኳን ደህና ቆየሽኝ። እንዴት ነሽ? እግዚአብሔር ይመስገን። ከሱ ጋር እንግዲህ ወቅታዊ በሆኑ ጉዳዮች የምንወያይና የምነጋገር ይሆናል። የተሻለ ህይወት በሚለው እንግዲህ ሚዲያ ላይ የምናውቀው ነው። ለሚዲያውም አዲስ አይደለም። ዛሬ እንግዲህ ወቅታዊ በሆነ ጉዳይ ላይ አስተማሪ የሆነ ነገርን እየተነጋገርን እየተጨዋወትን ቆይታ ልናደርግ በዚህ አለን። እንግዲህ እንኳን ደህና መጣ በድጋሚ ማለት ይከብዳል። ቤትክ ነው? ቤቴ ነው። ቤት ነው። እንግዲህ ክረምት ገፍቷል። ክረምት በጣም አስቸጋሪ ሆኗል። ክረምት ገፍቷል። እኔም በሶሻል ሚዲያዎች ላይ አንዳንድ መልእክቶችን ለማጋራት እየሞከርኩኝ ነበርና በዚህ ርዕሰ ጉዳይ ላይ እንድናወራ ሀሳብሽን ስላመጣሽ ግዳር አይባልም ብለሽ እውነት ነው ልናወራ ስለተቀጣጠርን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል እሽታህን ስለሰጠኸኝ። ተመልካቾችም እንግዲህ ትልቅ ነገርን እንደሚጠቀሙ እንደሚያገኙ ተስፋ አደርጋለሁ። እንግዲህ ከክረምቱ ጋር ተያይዞ ክረምትን ስናስብ እንግዲህ ወደዚህ ከመሄዳችን አስቀድመን ተሻለ የተወለደ የታደገ የሚለውን ነገር እናውራ። እንግዲህ ያው ስሜ ተሻለ ታዬ ነው የሚባለው። የተወለድኩት በደቡብ ኢትዮጵያ ክልል ጌዲዮ ዲላ ከተማ ውስጥ ነው እና ያው ለምለም ከተማ ናት፣ ሁላችንም እናውቃታለን እና እዛ አካባቢ ነው የተወለድኩት። ያው ለማንኛውም ኢትዮጵያዊ በተለያዩ ሁኔታዎች ውስጥ ነው ያደግኩት። በቤተክርስቲያን ውስጥ በማገልገል በብዙ አገልግሎት ውስጥ ቤተክርስቲያን ውስጥም በጣም ብዙ የአገልግሎት ዘርፎች ላይ አገልግያለሁ። ፌሎሺፖች ላይ በመሪነት እንደዚሁም ደግሞ የቸርች ቤተክርስቲያን ውስጥ የወጣት ሊደር ነበርኩኝ፣ የኳየር ሊደር ነበርኩኝ፣ የወርሺፕ ሊደር ነበርኩኝ፣ ፌሎም ውስጥ ሊደር ነበርኩኝ እና ብዙ ጊዜን በሊደርነት ነው ያሳለፍኩት። አሁን ደግሞ ከዛ ወደ አዲስ አበባ መጥቼ የራሴን ስራዎች እሰራለሁ። እዚህም ደግሞ ኢቫ ሚዲያ ላይ እንደምታውቂው ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን እና ካሜራ ላይ እሰራለሁኝ። ያው እንግዲህ የተለየ የሚል ነገር የለኝም፣ ግን ደግሞ ብዙ ጊዜ ከወጣቶች ጋር ማሳለፍ ልጅ ነኝ እና ወጣቶችን ማነቃቃት ደስ ይለኛል። ወጣቶች መልእክት ማቅረብ ደስ ይለኛል። በትንሹ እግዚአብሔር የረዳው ሰው እግዚአብሔር ያለ እድሜው ከትልልቅ ሰዎች ጋር ያቀላቀለው ሰው ተሻለ እባላለሁ። እውነት ነው። በጣም ደስ ብሎኛል። ክሯችን
አባል ስለሆን ካብረን ስለምንሰራ ደስተኛ ነኝ። የተሻለ ህይወት የሚለው ከስም ጋር የተገናኘ ተሻለ ነው ስምምና የተሻለ ህይወት የሚለው ስያሜ ከየት መጣ? ከስምህ ጋር አብሮ ስለሚሄድ ነው ወይስ ሌላ የተለየ ምክንያት አለ? ምንድነው ብዙ ጊዜ ስሜን ቀይሬ ያውቃለሁ ቲክቶክ ላይ እና ደግሞ እግዚአብሔር የሰጠኝ ነገር እንዳለ ስለማምን በምን አይነት ሁኔታ መምጣት አለብኝ ብዬ ብዙ ጊዜ አስብ ነበርና አንድ ጊዜ በስራ አጋጣሚ አንድ ሰው እንደዚሁ ስሜን በሚቀያየርበት ወቅት ነውና ከአንዳንድ ከውጭ ከመጡ ኢቫንጀሊዝሞች ጋር ሚሽነሪዎች ጋር እኛ አካባቢ እንሰራ ነበር ከነሱ ጋርና እኔም ከፌሎ ምናምን ተመርጬ እንንቀሳቀስ ነበርና አንዱ ከነሱ ጋር የመጣው አስተርጓሚ ስማችንን ሲያስታውቅ እኔን በደም ያቀኝ ነበርና ለፈረንጁ ተሻለ ብሎ ከመንገር ይልቅ ቤተር ብሎ ነገረው ማለት ነውና ቤተር ምናምን ብሎ በጣም ተገረመ ፈረንጁ ማለት ነውና በደም አስረዳው ማለት ነው እና እሱ ፈረንጁ የተረዳበት ከዛ በኋላ ሲጠራኝ የነበረው አጣራሩ ምናምን በቃ በጣም ጥሩ ሰው እንደሆንኩኝ ጥሩ ነገር እንዳለኝ እንደዛ እያሰበ ነበር እና የሚጠራኝ ያን ነገር አስታውሼ ነው የተሻለ ህይወት የሚል ነገር ለማቅረብ ያሰብኩት እና ደግሞ ያው ኮንቴንቶቹ ላይ እግዚአብሔር ያስተማረኝን ህይወቴ ላይ የተገለጠውን ነገር ድክመቶቼንም እንደዚሁም ደግሞ እግዚአብሔር እንደዚህ ላበቃኝ ነገሮች የሚሆኑ ነገሮችን ማቅረብ ሁልጊዜ እጥራለሁ እና ከዛን የመጣው ያው ሰው ከስም ባሻገር የተሻለ ነገር እንዳለኝ ያስባል ወይ ብዬም እንዳስብ ስላደረገኝ የተሻለ ህይወት የሚለው የቲክቶክ ስም የመጣው ከዛ ነው። ደስ ይላል በጣም እንትን ሴንስ ይሰጣል በደንብ የተሻለ ህይወትና የምትሰራቸውም ሰው ከህይወት ጋር የተገናኙ ናቸው። ለአንተ ብቻ አንተ ላይ ብቻ ሳይሆን ማንም የሚያየው ኮንቴንቱን የሚያየው ሰው ላይ ነገ የተሻለ እንዲሆን የተሻለ ህይወት እንዳለ ከምድራዊ ነገር የተሻለ የምታወራቸው መንፈሴ ናቸው። የምታወራቸው ኮንቴንቶች መንፈሴ ናቸው ይዘታቸው እና የተሻለ ህይወት እንዳለ አሁን ካለንበት ህይወት የተሻለ የሆነ ነገር ሲሆን የተሻለ እና በደምብ ሴንስ ይሰጣል። ከስሜ ጋር በጣም ከስሜ ጋር ደግሞ በደምብ እና እንግዲህ ዛሬ ወደምንወያይበት ርዕስ ስንገባ እንግዲህ ቲክቶክ ላይ የምለቀቀው መመልከት ያለሁኝና ክረምቱን ለወጣቶች የተለያየ እንትን አለው የተለያየ ምንሰራቸው ስራዎች አሉ። ግቢ ያሉ ተማሪዎች የሚመጡበት ነው። ከነገና ደግሞ በተለምዶም ደግሞ ብዙ የስራ ደግሞ እረፍት የሚሞላበት ነው። ከነገና ደግሞ ተማሪዎችም እረፍት አግኝተው ቁጭ የሚሉበት ነውና ክረምትም እንዴት አየኸው? ክረምትን ስታስብ ምን ይመጣልሃል? ቀድሚያ ስለ ክረምት እናውራና ክረምትን ስታስብ ምን ታስባለህ? ክረምት የሚወድና የማይወድ ሰው አለ? ከሚወዱት ነህ ከማይወዱት ነህ? ለምን የሚሉትን ነገሮች እናንሳና ወደ ሀሳባችን እንገባለን። በደንብ ያው ክረምት እኔ ይገርመኛል አንዳንዴ እንደተፈጥሮ ደግሞ ስናየው ክረምት ባይኖር ኖሮ ምን እንሆን ነበር የሚባለውን ነገር ስታስቢም ከባድ ነው። ምክንያቱም በጣም በብዙ ስራ የተወጠሩ ሰዎች፣ በትምህርት የተወጠሩ ሰዎች እና በተለያየ ነገር የተወጠሩ ሰዎች ክረምት ባይኖር ኖሮ ለማረፊያ ምክንያት ያገኙ ነበር የሚለው ነገር ያሳስባል በጣም እና ይመስለኛል እግዚአብሔርም ይህን ጊዜ ለሰው ልጆች ሲያመቻች ልክ ሁላችንም እንደምናውቀው አመት ከአመት የሚለያይበትም ሴንተር ፓርት ናት ክረምት እና ወደ አዲሱ አመት ከመግባታችን በፊት መሰናበቻ ማለት እንችለዋለን ያ ወቅት ማለት ነው እና እንግዲህ ክረምት እንደ ብዙ ሀገር ይለያያል። እኛ ጋር ግን ብዙ ጊዜ የምናውቀው በዝናብ ነው አይደለ? አንዳንድ ቦታ ሳመር እኮ የፀሐይ ጊዜ ነው። በጣም ውሃ የሌለባቸው ዝናብ የማይዘንባቸው አካባቢዎች ላይ ሳመር በጣም የፀሐይ ጊዜ ያሉባቸው ቦታዎች አሉ። እኛ ጋር ግን እንደኛ ኮንቴክስት ስናወራ የክረምት ጊዜ ነው። ክረምት ብዙ ለመንቀሳቀስ ያስቸግራል፣ ብዙ ለመውጣት ለመግባት ያስቸግራል እና ግን እንደ ወጣቶች በጣም ሊጠቅመን የሚችል ጊዜ ነው።
ራሳችንን በጣም አፕዴት የምናደርግበት ራሳችንን በጣም የምንለውጥበት ነው ከተጠቀምንበት ማለት ነው። ግን አጋጥሞሽ ያውቃል ብዬ አስባለሁ። ክረምት ሲመጣ ራስሽን ከመለወጥ ይልቅ በትምህርት ራስሽን ከማዳበር ይልቅ እንቅልፍ ነው የሚልሽ። 4 ሰዓት ነው ትንሹ፣ ምሳሽን በልተሽ ትቀሚተኛለሽ። ሻዩስ በቃ እና ቤተሰብ በተለይ አጠገብሽ ካለ እዛው አልጋሽ አጠገብ ነው የሚያመጣልሽ ምናምን እና ምቾት በጣም ያለበት ታይም ነው እና ከዛ ነገር በጣም ብሬክ አድርገን መውጣት ያለብን ታይም ነው ብዬ አስባለሁኝ። እና ምናልባት ደግሞ ከጥቂት ዓመታቶች በፊት በዝናብ እንቦርቅ ነበረ፣ ኳስ እንጫወት ነበረ፣ ብዙ በውሃ እንራጭ ነበር እና ብዙ አይነት ነገር ብቻ አለና ይህን ክረምት በብዙ አይነት ነገር በእቅድ የሚታለፍበት ጊዜ ነው። ግን እንደ ድልድይ ነው ለቀጣይ ለሚመጣው አዲስ ዓመት ራሳችንን አሻሽለን ራሳችንን አፕዴት አድርገን የምንገናኝበት ነው እና ኢቨን ከጓደኞቻችን ጋር በትምህርት ቤት ሊሆን ይችላል፣ በግቢም ሊሆን ይችላል እና ከቤት ቆይታ ውስጥ ስንወጣ ብዙ እኛ ላይ ማንጸባረቅ ያለባቸው ነገሮች አሉ ብዬ አስባለሁ። ለምሳሌ እንደ ባህሪያችን ላይ መስራት አለብን። ከመንፈሳዊ ህይወታችን ላይ ዋነኛው ነገር ማለት ነው። ሌላው ደግሞ ሙሉ የኛን ተክለሰውነት እያንዳንዱን ነገር በጣም ኮንትሮል ማድረግ ይኖርብናል። ክረምት ላይ መተኛት ሲመጣ በጣም ከኛ ቁጥጥር ውጭ የሆኑ ነገሮች እንዳይመጡ በጣም በጥንቃቄ መጓዝ ያለብን ጊዜ ይመስለኛል እና በጣም እኔ አሁን አንዳንዴ ከክረምት በኋላ ስንገናኝ በጣም ወፈርክ ምናምን ተባብለን እናውቃለን። ምክንያቱም ብዙ የምቾት ታይም ነው፣ መብላት መጠጣት ስለሆነ ታውቂያለሽ ደግሞ እንዴት እየራበን እንደሆነ ስቲል እና በጣም ተደጋጋሚ የመብላት እድሉ አለን ቤት ውስጥም ስለሆነ እና እነዛን ነገሮች ተጠቅመናቸው እኛ ላይ ብዙ ተጽዕኖ እንዳያመጡ ኮንትሮል አድርገን የምናልፍባቸው ጊዜያቶች ናቸው። ምንዋጅበት ጊዜ ነው። እንደ መጽሐፍ ቅዱስ ቃል ደግሞ እንደ ጌታ ቃል ለቀጣይ ዓመት ራሳችንን በደንብ ይውል አድርገን የምንገናኝበት ነው። ብዙ ጊዜ ወጣቶች ላይ የሚታይ ነገር አለ። እኔም ላይ ለምሳሌ በክረምቱ ላይ ቀጣይ ዓመት ሲመጣ እንደዚህ ያደርጋለሁ። ለምሳሌ ብዙ ጊዜ እኔ አሁን በትምህርት ቤት እስከ ሃይስኩል መግቢያ ድረስ በጣም ደረጃ ቤት ወጣ ነበርና በጣም እልህ ይዘኛል 2 ወር እስኪያልቅ ድረስ። ለምሳሌ 2 ወይ 3 ወጥቼ ካለቀ ዓመት ቀጣይ ዓመት ይምጣና አንድ ካልወጣው የሚል ነገር ነበረኝ እና ያ ነገር ብዙ ነገር አለው ስሜት እዛ ፊሊንግ ውስጥ እዛ ፊል ውስጥ በጣም ብዙ ነገሮች አሉ። ማንበብን ይጠይቃል እና ግን ራሴን የማገኘው መስከረም ላይ ነው እና ትዝ ሲለኝ ክረምት ላይ አንድ ቃል ለራሴ የገባሁት ነበር እና ለመጀመር እየሞከርኩ እስቲ ቆይ ጀምራለሁ እያልኩኝ ሰኔ ይመጣል ማለት ነው እና ደግሞ አለው ደረጃው አዲስ እቅድ እና በዚህ ክረምት ላይ የተለየ ነገር ለማድረግ የምናቀድበት መሆን አለበት። እናቅዳለን ብዙዎቻችን እንደሚታወቀው። ግን ምንድነው ችግሩ? ስታርት የሚባል ነገር የለንም። ክረምት ላይ አይደለም የምንጀምረው ያ ዝግጅቶቻችንን የምናውቀውን ወይ ደግሞ ለተዘጋጀንበት ለሚሆን እቅድ ላይ ያዝንበት ነገር የምንጀምርበት ታይም አይደለም። እቅድ የምንይዝበት ታይም ነው። ግን ክረምቱ በደንብ የምንዘጋጅበት የሆነ እቅድ የምናደርግበት ብቻ ሳይሆን ስታርት የምናደርግበት ከቆምንበት የምንቀጥልበት መሆን አለበት ብዬ አስባለሁኝ። ከተጠቀምንበት እያወራን እንሄዳለን። ብዙ ነገር ማድረግ የምንችልበትም ወቅት ነው ብዬ አስባለሁ። በጣም እኔ ክረምት የምትወድ አይነት ሰው ነው ወይ? ትወዳለህ? ባላንስ የሆነ 50-50 ልበለው። ማልወድባቸው ምክንያቶች አሉ። ለምሳሌ እቅዶቼን በደንብ ብትንትን የሚያወጣው ለምሳሌ ታይሜን በዚህ ሰዓት ይህንን አደርጋለሁ በዛ ሰዓት ይህንን አደርጋለሁ የሚል ነገርን መስቀልቅሉ ነው የሚያወጣው እና በዛ ምክንያት እንትን አለውም። ግን በጣም ለራሴ ጊዜ የማገኝበት እንደ ክረምት የመሰለ ጊዜ የለም። ስለዚህ በዚህ በኩል ወደዋለሁ፣ በዛ በኩል ደግሞ ያው ባላንስ ያደረገ ነገር ነው ያለኝ። እኔ ክረምትን ሳስብ አንድ ነገር አስባለሁኝ። በእግዚአብሔር እገረማለሁ ሁልጊዜ ክረምትን ሳስብ። እውነት ለመናገር ክረምት ከሚወዱ ሰዎች መሀል አይደለሁም። ግን ያው ሜቢ አንዳንድ በራስ የምትላቸው ምክንያቶች ይኖራሉ ምናምን ቅዝቃዜ ምናምን ብዙ የሚመችኝ ያለሱ አይደለሁም እና ለዛ ነው እኛ ሀገር ይዤሽ እሄዳለሁ። በጣም ይሞቃል እዛ እስኪ ደስ ይለኛል። በዛው እናያታለን።
እና ክረምትን ሳስብ አንድ ማስበው ነገር አለ ሁልጊዜም እና እግዚአብሔር እኛን የወደደበት መጠን አስባለሁኝ። ክረምትን ሳስብ ክረምት ዝናብ ባይዘንብ ምግብ መብላት አንችልም፣ እንራብ ነበር፣ ብዙ ነገር እንሆን ነበር ምናምን እና ክረምትን ሁሌ ሳስብ እግዚአብሔር ቀኖቹን አያዛንፍ ማለት እንዲህ ነው እንዲያ ነው ምናምን ብለህ እንድታማርር እንድትራብ የሆነ ነገር እንድታረግ አይፈልግም እና ገበሬዎች ዝናብ ግዴታ መዝነብ አለበት። መሬቱ በቃ እርግጠኛ ሆነው ነው ይገርሙኛል እነሱ ራሳቸው በእውነት ማለት እንደሚዘንብ እርግጠኛ ሆነው መሬቱን ያዘጋጃሉ፣ አለስልሰው ያስቀምጣሉ። ከዛም በኋላ ዘርን ይዘራሉ ዝናቡን ተማምነው ክረምትን ተማምነው ማለት ነው። እና እንደውም ይሁን አባባል አለ ቀልደኛ ገበሬ ይተኛል እና ይሄ ወር ማለት ይሄ በቃ የሚተጉበት የሚያዘጋጁበት ነው እና ቀጣይ ዓመት ሙሉ ለመብላት ይሄኛውን ታይም መሬቱን ማዘጋጀት ማለስለስ ከዛስ የሚዘራ ነገር ዘርተው ነው የሚጠብቁት። ወይኔ ክረምት ሊመጣ ነው ብሎ አይደለም፣ የሆነ አክሽን ይወስዳሉ። የሆኑ የሚወስዱት አክሽን አለ እና ክረምትን ሳስብ እሱን ነገር አስባለሁኝ። ሰው እግዚአብሔርን ተማምነው ገበሬዎች እግዚአብሔርን ተማምነው ያን ነገር ያደርጋሉ። እግዚአብሔርም ደግሞ አያሳፍርም አይደል? እውነት በዚህ የታደልነን ሀገራችን በቃ ምን በለው ነገር እንዳናጣ ገበሬዎች በቀጣይ ዓመቱን ሙሉ ለሚበሉት ዛሬ ላይ ያን ነገር ያደርጋሉና ህይወታችን ላይም እንደዛ መስራት አለብን ብዬ አስባለሁ። ወደኛ ደግሞ ስናመጣው ክረምትን ልክ እንደዛ አድርገን ብናስበው ምንለወጥበት፣ የተለያዩ ትሬኒንጎች የምንወስድበት፣ ኮንቴንት ክሪኤሽን፣ ግራፊክስ፣ ቪዲዮ ኤዲቲንግ ሙያ ያክል ማለት ነው ለመጥቀስ ቀላል ነው እና እነዚህ አይነት ትሬኒንጎች አሁን ላይ ለመስጠት ብዙ አመቺ የሆኑ መንገዶች አሉ። ኦንላይን ፍሪ ክላሶች አሉ። ከእንደገና ደግሞ በየቤተክርስቲያኑ በየቦታው እንደዚህ አይነት ትሬኒንጎች ምናምን ይሰጣሉ እና እነዚህን ነገሮችን መውሰድ ቢችሉ ወጣቶች ራሳቸው ላይ መስራት ይችላሉ። ልክ ገበሬው ራሱን እንደሚያዘጋጅ ክረምት መጣ ብሎ እንደማይቀመጥ ሁሉ እኛም ደግሞ እንማራለን እናረጋለን ብለን ከመቀመጥ ይልቅ ወደ አክሽን ገብተን ወደ ተግባር ገብተን የሆነ እርምጃ ወስደን መማር ራሳችን ላይ መስራት አለብን ብዬ አስባለሁ። በደንብ ባይዘዌ በዚህ አጋጣሚ እኔ የ2012 ነው ይሄን የተማርኩት ኮቪድ ታይም ታስታውሺ እንደነበርና ኮቪድ ታይም የክረምት ወቅት ጊዜ እና በጣም ከዛ በፊት ስለ ዲጂታል ነገር ስለ ሚዲያ ነገር ምንም ፍላጎትም ኢንተረስትም ኖሮኝ አያውቅም። ባይሆን ጋዜጠኛ ምናምን ለመሆን ይጸለይልኝ ወዳለ በርቸርች ስለምተውን ማለት ነውና ጋዜጠኛው ይተውን ነበርና በጣም እሺ ከመደረግ ውጪ እኔ ግን ምንም ዝግጅት አልነበረኝም። አንድ ጓደኛዬ ነው መጥቶ ክረምት ላይ ቤት ስለምናሳልፍ የሆነች ወረቀት አምጥቶ እሱ ነው ለምንድን ያን ያመጣልኝ በሱ ስም ከተመዘገቡ እሱ ወደ 20 የሚጠጉ ተማሪዎችን ካስመዘገበ በነፃ የመማር እድል ይሰጠው ነበር። ለዛ በቃ ለጓደኞቼ ያከፋፍል ነበር። ለሱ ብዬ በተመዘገብኩበት ነው በጣም ሙያውን ወድጄ የቀረውትና እንግዲህ የ2 ወር ምናምን ላይ ነበር እንደወድ እኔ ጋር 2 ወር ምቆይ አልመሰለኝም ነበር። ግን የ5 ወር ምናምን ኮርስ ነበር የተሰጠን። 2 ወሩ ላይ በጣም ደስ የሚል ቆይታ ነበር የቆየ ነው። በጣም ደግሞ በዛ ጊዜ የተማርነው ትምህርት እንግዲህ የመጀመሪያዎቹ እኛ አካባቢ ላይ የፕሮዳክሽን ትምህርት ቤት ሲከፈት የመጀመሪያዎቹ ተማሪዎች ከነበሩት መካከል ነኝ። በእኛ ነው ትሬኒንግ የተደረገው። እንደው ሲሉን በ2 ወር ውስጥ ካልወደዳችሁት መዘጋት ይችላል የሚል ነገር ሁላ ተነግሮን ነበር እና በ2 ወር ውስጥ አይደለም ሊዘጋ በጣም ተጨማሪ ተማሪዎች ሁሉ ለመዝገብ ይመጡ ነበር። ጠብቁ እነዚህ ልጆች እስኪመረቁ ላይ ይባል ነበርና በጣም ወሳኝ ነጥብ ነው ያነሳሽው። በጣም ትንሽ እርምጃ ወይ ደግሞ ትንሽ አክሽን የምንወስደው ነገር በ2 ወር ውስጥ ህይወታችንን እንግዲህ ዛሬ እኔ እንጀራ ሆኗል ከብሻላ እና 6 ዓመት ምናምን በጣም ረጅም ጊዜ ነው እና እንደዚህ ቆይበታለሁ የሚል ነገር አልነበረኝ። እንደማንኛውም ኢትዮጵያዊ ዩኒቨርሲቲ ገብቼ ስራ 1 ወይ 3 ዓመት ለፍቼ ካገኘሁ በኋላ ነበረ መተዳደሪያን የማስበው እና ግን በዛ በነበረኝ ታይም ነው ይህንን እድል አግኝቼ ለመማር የበቃሁትና አይመስለንም አንዳንዴ የሰዎችን ትልቅ ቦታ ስናይ በተለይ አሁን የሶሻል ሚዲያ ጊዜ ስለሆነ ሶሻል ሚዲያዎች ላይ ውጤት ነው የምናየው።
ገብቶሻል አይደለ? የሆነ ሰው እየሰራ ነው፣ ገንዘብ እያገኘ ነው፣ እየነዳ ነው፣ ቤት ውስጥ እየኖረ ነው፣ እየለበሰ ነው፣ የሚበላውን ነገር ያሳየናል። እኛ በዛ ጊዜ የሚሰማን ምንድነው? እኔ ዛሬ ብጀምር እዛ በስንት ጊዜ ደርሳለሁ የሚል ነገር ቁጭት ይኖረናል። እና በጣም ካሁኑ ተሰላችተን ነው እንትን የምንለው። ግን ነው በጣም ስቴፕ ባይ ስቴፕ ነው የሰው ልጅ ማደግ የሚችለው። እና በ2 ወር ውስጥ የወሰድነው አክሽን ምናልባት የህይወታችን ፍጻሜ ድረስ ምንቀርለትን ነገር ሊያስገኝልን ይችላል። እና በደንብ ከተጠቀምንበት በእውነት ውጤታማ የምንሆንበት ጊዜ ነው ልልሽ ነው። በጣም እንጂ እድል መጠቀም ራሱ አንድ ትልቅ ኳሊቲ ነው። አንዳንድ ሰዎች እድል አላቸው፣ እድላቸውን አይጠቀሙበትም። አንዳንድ ሰዎች ደግሞ እድል መጠቀም ይችላሉ፣ ግን እድል የላቸው። እና እንግዲህ በዚህ አጋጣሚ ለተመልካቾችን ማለት የምፈልገው ነገር ቢኖር ያገኛችሁትን እድል ተጠቀሙበት። ያው እንግዲህ በዛች አጋጣሚ አንተ ዛሬ እንጀራ ከሆነ እኛንም ማገናኝቶናልና ያገኘነውን እድል መጠቀም መቻል አለብን። ሌላው ክረምትን ስናስብ ቤተክርስቲያን ላይ ሁልጊዜ ተለመደ አለ። እኔ ባደኩበት ቤተክርስቲያን ብሎ ወንጌል ላይ ያደኩት ባደኩበት ቤተክርስቲያን ላይ ክረምትን ሲመጣ ዩዝ መንዛ አለ እና ጽሞና አለ። አሁን እንደው በስራ ምክንያት ምናምን ተበታተንን እንጂ አሁንም ድረስ እዛው ያሉ ልጆች አሉና እዛው ነው የምንውለው። ጠዋት እንሄዳለን፣ ባይብል ስተዲ አለ፣ እንጫወታለን። ትላልቅም ሆነን ማለት ነው። አሁን በቃ እዛ እንጮታለን፣ ጊዜ እናሳልፋለን፣ ሼር እንደራረጋለን ብዙ ነገር እና በቃ ቤት ከሌለን ቸርች ነን ማለት ነው። እና አብዛኛውን ጊዜ ቸርች እንድንሆን ምቹ ሁኔታ ነበረ። ወጣቶች ክረምቱን ይሄኛውን ያለውን ጊዜ ቤተክርስቲያን እንዲያሳልፉ እድል ቢፈጠር ቢመቻች የሆነ ነገር ይጠቀማሉ። አሁን ካንተ ጋር እንደዚህ ቁጭ ብለን ራሱ ስንጨዋወት የሆነ ማገኘው ነገር አለ ከህይወቴ ላይ ሆነ ያኔ በጣም ድካም የምለው ነገር ለአንተ ብርታት ሊሆን ይችላል። ለአንተ ደግሞ በጣም ብርታት የምትለው ነገር ለእኔ ድካሜ ሊሆን ይችላል። ያን ነገር ለማስተካከል እንድንተራረም እንድንተናነጽም ቤተክርስቲያን ማሳልፋችን ጥሩ ነው። እና ከዚህ ጋር ተያይዞ ብዙ ጊዜ ብዙ ቤተክርስቲያን ላይ ይሄ ነገር የተለመደ ነው። ጽሞና ይገባል። ጽሞና በጣም ደስ የሚል ታይም እናሳልፍበት ነው። የተለያዩ ነገሮችን እንሰራለን ቤተክርስቲያን ውስጥ መጫወት አለ፣ ብዙ ነገሮች አሉና ደስ ይላል። ህብረቱ ራሱ ደስ ይላል ያለው ነገር ስለምትተዋወቀም ምናምን እና እሱ ነገሮች ራሱን የቻለ ደስ የሚል ነገር አለውና አሁን ላይ ግን አንድ የሚስተዋል ነገር አለ። ቤተክርስቲያን መሄድ እንደ ኋላ ቀርነት የተቆጠረ ነው። ብዙ ነገሮች አይደለም ክረምታችንን ዋናው ሌሎች ቀኖቻችንም እሁድን እንኳን ቤተክርስቲያን መሄድ አስቸጋሪ የሆነበት መጥቷል። አሁን ወጣቱ እንደ ተግዳሮት የሚያየው ነገር ሆኖበታል። ማለት ይደክመዋል። በቃ ገና ተነስቶ ቤተክርስቲያን እንደሚሄድ ሲያስብ ምናምን ራሱ ይደክመዋል። እና ቤተክርስቲያን ለዚህ ምቹ አይነት ኢንቫይሮንመንት መፍጠር አለባት ብዬ አስባለሁ እኔ። በዛን እሁድን የማሄደውን ወጣት ክረምቱ ላይ እንዲገባ እንዲቀመጥ ምናምን ለማድረግ ቤተክርስቲያን ምን ማድረግ አለባት ብለህ ታስባለህ? ምን አይነት አክቲቪቲዎች ቢኖሩ ወጣቱ ቤተክርስቲያን ውስጥ መቀመጥ ይችላል? ያለህን ሀሳብ ባይዘይ ልክ ነሽ። ያው ቅድም እንዳልኩሽ ይሄ የክረምት ወቅት ሰዎች የሚጠቀሙበት ብቻ ሳይሆን የሚጎዱበትም ነው፣ በተለይ ወጣቶች ማለት ነው። እና እኔ አውቃለሁ ጓደኞች ነበሩኝ አመቱን ሙሉ ከቤተክርስቲያን ከትምህርት ቤት ሰፈር እየተገናኘን ክረምት ላይ ወደ ቤተሰቦቻቸው ጋር ሄደው ወይ ደግሞ ትንሽ ከአካባቢው ራቅ ብለው ቸርች መሄድ ይህንን ክረምት ልረፍ በሚል ሰበብ ወደ ቤተሰቦች ወደ አንዳንድ ቦታ ሄደው ሲመጡ እንዳልነበሩ ሆነው የተመለሱ ወጣቶች አጋጥሞኝ ያውቃሉ። ሲመጡ በጣም ሱሰኞች ሆነው ቸርች መሄድ በጣም ለነሱ በጣም ትልቅ ነገር ሆኖ አስቢ። በሳምንት 3-4 ቀን አብረሽው የምታርዲ ልጅ ሱሰኛ ሆኖ በጣም ብዙ አይነት ነገር ሆኖ ከባድ ነው። እና በጣም ለመጥፊያችንም እንደዚህም ደግሞ ለብርታታችንም ወሳኝ የሆነ ነገር ነው። እና ቤተክርስቲያን ይህንን በጣም እንደ አንድ የሚጠቅም ነገር አድርጋ ጊዜውን እንደሚጠቅም ጊዜ አድርጋ መውሰድ ያለባት ታይም ነው ብዬ አስባለሁኝና አንቺም በቤተክርስቲያንሽ በክረምት ላይ በተለያዩ ነገር እያደረግሽ እንደምታሳልፊው እኔም በክረምት ላይ ቤተክርስቲያናችን ላይ ሰመር ካምፕ የሚባል
ቆይታ ነበረን እና በዛ ውስጥ በጣም ድሃዎችን መርዳት፣ የተለያዩ ቦታዎች የጠፉ ወጣቶችን መፈለግ፣ በጣም ብዙ አይነት የታሙትን ሄዶ በመጠየቅ ሆስፒታል፣ የወንጌል ስርጭት፣ የስፖርት እንቅስቃሴ የሚባሉ ቆይታዎች ነበሩ እና አብዛኛው ቤተክርስቲያን እንደዚህ የተለመደ ነገር ነበረ ከጥቂት ጊዜ በፊት እና አሁን ግን ይመስለኛል ቅድም እንዳልሽው ይሄ ቤተክርስቲያን ውስጥ ያለው ኢንቫይሮንመንት እና ወጣቱ ጋር ያለው እንትን በጣም የተለያየ ሆኗል እና ምንድነው ይህን ነገር ሳስብ ቤተክርስቲያን ለምንድን ነው ወጣቶች የሚጠፉት የሚለውን ጥያቄ ከመጠየቀው በፊት ማሰብ ያለባት ጥያቄ ወጣቶች ወይ ደግሞ ምዕመናን እኔ ጋር ሲመጡ ምን ያገኛሉ የሚለው ጥያቄ መቅደም አለበት እና ሁልጊዜ ነው ብዙ ጊዜ እንደምታውቂው ቤተክርስቲያን ውስጥ ያለን ሰዎች የኬሌ ለምንድን ነው የማይመጣው ለምንድን ነው የሚቀረው የሚል ጥያቄ ነው የምናስቀድመው። ግን ከመጣኛ ጋር ምን ያገኛል የሚለውን ነገር በደንብ መፈተሽ አለብን እና በደንብ አሁን ከዚህ ከዓለማዊ የተለየ ነገር ቤተክርስቲያን ውስጥ የለም። ብዙ ቦታ እንደምንመለከተው ወጣት መጥቶ የሚሸሸግበት አይነት ነገር አይደለም። ይበልጥ የሚገፋበት ነው። በጣም ለማገልገል ቢፈልግ እድልን ለማግኘት በጣም ጠባብ የሆነበት ጊዜ ነው። አሁን ለጸሎት እድል የሚሰጠው ሰው ሲጸልይ በደንብ የሚጸልይ ሰው ነው። ቤተክርስቲያን ውስጥ ለማገልገል እድል የሚሰጠው ሰው ከዚህ በፊት አገልግሎ የሚያውቅ ሰው ነው። ኤክስፒሪየንስ ያለው ሰው ነው እና አዳዲስ ወጣቶች እንደዚህ ደግሞ ቤተክርስቲያን ላይ በደንብ በማገልገል ላይ ያልሆኑ ወጣቶችን በጣም ለማስጠጋት እነሱም ደግሞ በደንብ ኮንፊደንስ ተሰምቷቸው እንዳይጠጉ በጣም እንቅፋት የሆነባቸው ነገር ያ ነው ብዬ አስባለሁኝ እና ግን ቤተክርስቲያን ይህንን ከረምት ተጠቅማ እነዚህ ልጆች ብቻቸውን ካምፕ ማስገባት ትችላለች። ለእነሱ ትሬኒንጎችን በመስጠት እነሱን የተለያዩ እንቅስቃሴዎችን በዛ ላይ ደግሞ እንደምታውቂው ቅድም እንዳልኩሽ የተለየ ነገር የለም። ውጪ ላይ ከምናየው እንደው ይበልጡናል። ገብቶሻል አይደለ? ከጓደኛው ጋር ቢውል የሆነ የሚያገኘው ነገር አለ። አሁን በዚህ ሰዓት ድሮ እኔ እንግዲህ ወጣትም ብሆን ምን አስብ ነበረ? ማገልገል ብቻ ነበር የሚታየኝ፣ ቤተክርስቲያን ውስጥ ብቻ መቆየት። ለወደፊት ምን ትሆናለህ ብባል እንደ ሁለተኛ አማራጭ ነው ዶክተር፣ ኢንጂነር ምናምን የምለው አገልጋይ እንደሆንክ ነበር የሚሰማኝ። እያደግኩ ስመጣ ነው እንግዲህ ያው እንደ ሁሉም ሰው ይለያያል። ግን ገንዘብ ያስፈልገኝ እንደነበረ ማወቅ ጀመርኩኝ። ከትምህርቴም ጎን ለጎን አንዳንድ ስራ መስራት እንዳለብኝ ይታወቀኝ ነበርና አሁን ወጣቱ እንደ ድሮ አንድ ብቻ ሳይድ የሚሄድበት ጊዜ አይደለም። ጊዜው ተቀይሯል። እንደ አባቶቻችን ጊዜ አይደለም እና አዋጭ ለመሆን ወጣቱ በጣም ብዙ አይነት ነገር ይፈልጋል። የሆነ ሙያ ፕሮፌሽን ይፈልጋል። በጣም የሆነ ሙያ ላይ ሰርቶ ገብቶ መለወጥን ይፈልጋል እና ዛሬ ሁለት ቀጠሮ ቢኖርበት አንዱ የቤተክርስቲያን ቀጠሮ እና አንደኛው ደግሞ የጓደኛው ቀጠሮ ከአንዳንድ ሰው ጋር አስተዋውቃለሁ እንደዛ አይነት ስራ እንጀምራለን ብሎ ቢለው ቀድሞ ሊሄድበት የሚችልበት ቦታ ያ ነው። አማራጭ የለውም። ቤተክርስቲያን ውስጥ የሚቆዩ ወጣቶች በሙያቸው እድል አይሰጣቸውም። ማለት እድል አይሰጣቸውም። ለምሳሌ እኔን ካስቸገረኝ መሀል ያደግኩበት ቤተክርስቲያን ላይ ለትንሽ ጊዜ ማለት ነው እስኪረዱኝ ድረስ እኔ ግራፊክስ ዲዛይነር እያለሁ እኔ ካሜራማን እያለሁ ከሌላ ቦታ ይመጣ ነበር። ስለዚህ ቸርች የምቀርበት ሞመንት በጣም ይበዛ ነበር። ግን እነሱ ጋር እንድቀር ምክንያት መፍጠር ይቻል ነበር። ስራ እዛ ቢመቻችልኝ አንዳንድ ነገር ቢሆንልኝ ማለት ነው። ከጊዜ በኋላ ግን መመቻቸት ተችሏል። በዚህ ምክንያት ግን የሚጠፉ ወጣቶች ቀላል አይደሉም። እኛ አንድ ሳይድ ብቻ ነው ሰው ባክ አድርጓል የሚል ነገር ነው የምናስበው እንጂ አሁን ወጣት መንፈሳዊ ነገሩን ብቻ አይደለም የሚፈልገው። ከፍሻል አይደል? ቢመጣ ጥሩ ነው። መንፈሳዊ ትምህርቶችን ይመገባል። መጋቢ በደንብ አድርጎት ይይዘዋል። ከዛ በተለየ ግን ለሙያቸው የሚሆን ገንዘብ ሊያገኙበት የሚችሉት ነገር፣ ጓደኛ ወዳጅ የሚፈጥሩበትን ነገር እንዲያገኙ ብዙ ነገሮች እድል መመቻቸት አለባቸው። ልክ ነው በጣም እና በቃ ሰው ትቷል። እርግጠኛ ነኝ ወጣቶች ሲመጡ እግዚአብሔርን ማገልገል፣ እግዚአብሔርን መስማት፣ ከእግዚአብሔር ጋር ቆይታ ማድረግ እንዳለ ሆኖ ግን ወደ ቤት ሲመለሱ ኪሳቸውን የሚያዩበት ጊዜ ነው። ከጓደኞቻቸው ጋር ጊዜ ሲያሳልፉ ሻይ ቡና የሚሉበት ጊዜ፣ እንደዚህም ደግሞ ራሳቸው ልብስ መለወጥ እኮ አለብሽ፣ መልበስ አለብሽ። የተለያዩ ነገሮች አሉ። ሴቶቻችንም ወንድሞቻችንም ቢሆኑ በጣም ብዙ ነገር ያስፈልጋቸዋል እና ከዚህ የተለየ ነገር አሁን 2 ወር ውስጥ
ስታርት የሚያደርጉበትን ሂንት የሚሰጣቸውን ሙያ የተቀላቀለበት ነገር ቤተክርስቲያን እድል ብታመቻችላቸው ወጣቶች በጣም ቤተክርስቲያን ላይ የራሳቸውን ሙያ እንኳን በደንብ እንዲያዳብሩ እድል ይሰጣል ብዬ አስባለሁ። በጣም ልክ ነው። እንግዲህ ጥሩ ቆይታ እያደረግን ነው። እረፍት እናድርግና ተመልሰን እንገናኛለን። እንግዲህ ተመልካቾቻችን ጥሩ ቆይታ እያደረግን ነው ያለነው ከተሼ ጋር። እግዚአብሔር አብዝቶ ይባርክ። እናንተም የተማራችሁበት እንዳላችሁ ባለሙሉ እምነትን ኢቫንጀሊካል ሚዲያን ሰብስክራይብ እያደረጋችሁ ካፍታ ቆይታ በኋላ ተመልሰን እንገናኛለን። ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁንም ጨዋታችን የሚቀጥል ነው የሚሆነው። እንግዲህ ስለ ወጣቶች ከተነሳ ቤተክርስቲያን ስለመሄድ ከተነሳ ሁልጊዜ አንድ ነገር አለ። የሰው ልጅ ሲኖር በህይወቱ ብዙ አይነት ድካም ውስጥ ያልፋል። በተለይ ወጣት ስትሆን ደግሞ በብዙ ነገር ውስጥ አልፋለ እና ስትወድቅ ብዙ ቀጥቃጭ አለ። ቆመ ስትሄድ ደግሞ ብዙ አጃቢ አለ እና በህይወታችን ውስጥ ብዙ የምናሳልፋቸው ውጣ ውረዶች አሉ። በህይወታችን ውስጥ የምናሳልፋቸው ብዙ አለመከናወኖች አሉ። ብዙ ልናወራ ምንችላቸው ብዙ ያልተሳኩልን ጀምረን የተሆናቸው ለመጀመር አስበን አልሳካ ያለን ብዙ ነገሮች አሉ እና በዚህ ሁሉ ውስጥ ግን እግዚአብሔር ሁልጊዜም አብሮን ነው ያለው። እግዚአብሔር ምናልባት ቤተክርስቲያን ላለመሄድ ብዙ ምክንያት ሊኖረን ይችል ይሆናል። ቤተክርስቲያን ያለው ሁኔታ አይመች ይሆናል። ቤተክርስቲያን እንደምንፈልገው አትቀበለን ይሆናል። እዛ ጋር ያለው ህብረት እኛን አይቀበለን ይሆናል። ብዙ አይነት ነገር ውስጥ ልናልፍም ልንሆንም እንችላለን። ያው የሰው ሁላችንም ማንከዳው ሀቅ ምንድን ነው? ጀጅ ማድረግ ይቀልናል። ጣት መቀሰር ይቀለናል። የወደቀ ዛፍ ምሳር ይበዛበታል እንደሚባለው ሁሉ ወድቆ ያገኘ ሁሉም ለመቀጥቀጥ የሚነሳ ነው። በዚህ ሁሉ ውስጥ ግን ቤተክርስቲያን ላለመሄድ ይሄ በቂ ምክንያት ነው ብዬ አላስብም። እኔ አይደለም ይሄንን ክረምታችንን እሁዳችንን ራሱ ሁልጊዜ ለጌታ መስጠት መቻል አለብን። በህይወት ዕለት ተዕለት ህይወታችን አይደለ? ቤተክርስቲያን ጣራ ግድግዳ ምናምን አይደለም። ቤተክርስቲያን አንተ እና ምናልባት እዛ ያለው መዋቅር ያለው ሁኔታ አይመቻች ይሆናል፣ ብዙ ነገር ይሆናል እና እኛ ቤተክርስቲያን በመቅረት ውስጥ ባይዘው ማንም አይጎዳም፣ እኛ ነው የምንጎዳው። ከህብረት ውስጥ ብንጎል እኔ ነው የምጎዳው። እኔ ቤተክርስቲያን ስላልቀረው ፓስተር የሆነ ነገር አይሆንም። ስለዚህ እኛ ቤተክርስቲያን በመቅረታችን የምንጎዳው በዋነኝነት እኔ ነው። ከዛ በረከት በመጉደላችን የምንጎዳው እኛ ነው። የምትጎዳው አንተ ነህ፣ የምትጎዳው እኔ ነኝ። እዛ ጋር ሩት የለችም ብሎ እግዚአብሔር ሳይገኝ አይቀርም። ሩት የለችም ብሎ መንፈስ ቅዱስ ሳይመጣ አይቀርም። ሩት የለችም ብሎ ሰዎች ከአጋንንት ስራ ሳይፈቱ አይቀሩም። ሩት የለችም ብሎ ሰው ነፃ ሳይወጣ አይቀርም። ሩት የለችም ብሎ አምልኮ ሳይመለክ አይቀርም። ብዙ ነገር እና ራሳችንን እኛ እንደምንጠቀም ማሰብ መቻል አለብን መጀመሪያ እና ቤተክርስቲያን ለመቅረት ብዙ ምክንያቶች አሉ። ቅድም እንዳነሳሁት አንተም እንዳነሳው እኔም እንዳነሳሁት እኔም ደግሞ ያላነሳሁት አንተም ያላነሳው ተመልካቾች እኔስ በዚህ ምክንያት ይሄ ነው የምንላቸው ብዙ ምክንያቶች ሊኖሩ ይችላሉ። ነገር ግን እነዛ ሁሉ ምክንያት እንደ ምክንያት ናቸው፣ ግን በቂ ምክንያት አይደሉም። ምክንያቱም መጽሐፍ ቅዱስ እግዚአብሔር በህብረት መካከል ወንድሞች ህብረት መካከል በረከትን እንዳዘዘ አስረግጦ ይነግራል። ስለዚህ ከቤተክርስቲያን እኛ ከቤተክርስቲያን በቀረን ቁጥር ከዛ በረከት እየጎደልን ነው። ከዛ በረከት እየቀረን የምንሄደው እኛ ራሳችን ነው። ስለዚህ አንደኛው በዋነኝነት የሚነሳው ምንድነው? ወቀሳ ነው፣ የሰይጣን ወቀሳ ነው። አንቺ እኮ እንደዚህ አድርገሽ ቸርች ልትሄጂ፣ ከዛ እንትና እኮ እንደዚህ ነው፣ እንትና እንደዚህ አድርጎሽ ነው፣ መጋቢ እንዲህ ብሎ ሳይፈልግሽ፣ ባለፈው ለእንትና ወርሺፕ ተሰጥቶ ለአንቺ ሳይሰጥ፣ ለእንትና እንዲህ ተሰርቶ እንትን ሳይል ብዙ ምንላቸው ነገሮች አሉና እነዚህን ሁሉ ነገሮች አእምሯችን ውስጥ ይተበትብና ከዛስ ልክ አለመሆናችንን ትክክል እንድናደርግ ያደርጋል። ማለት ቸርች አለመሄዳችን ትክክል ነው፣ የሆነ ነገር አለማድረጋችን ትክክል ነው። እኚህ ነገሮች ልክ
ልክ ካለመሆናቸው በላይ ልክነታቸው እንዲታየን እናደርጋለን። እና ቤተክርስቲያን በአንድ መሄድ አልለመድንም፣ በሂደት አይደል የለመድነው። ከዛ በኋላ መቅረትም ደግሞ ልክ እንደዛው የሆነ ያህል እንቀራለን፣ ቅር ይለናል። 15 ቀን እንቀራለን፣ ቅር ይለናል። 1 ወር ቅር ይለናል። ከዛ በኋላ መሄድ ነው ኖርማል ማይሆንብን። ቸርች እንደምንሄድ ወይኔ ቸርች ልሄድ እኮ ነው ምናምን እንላለን። እና ለእንደዚህ አይነት ነገሮች እድል መስጠት የለብንም። እና የትኛውን ምክንያት ተመልካቾችም የትኛውን ምክንያት ቤተክርስቲያን ለመቅረት ምክንያት አይደለም። ይሄ እድል ተመቻችቶ አይደለም እንደዚህ አይነት እድል ተገኝቶና ያው እንግዲህ የኮሮና ጊዜ ትልቅ ማስተማሪያ ነው ብዬ አስባለሁኝ። አብዛኞቻችን ተማሪዎችም ትምህርት ላይ፣ ሰራተኞችም ከስራ ላይ ሁሉ ነገር ቆሞ ነበር። ቤተክርስቲያን መሄድ የናፈቅንበት ጊዜ ነበር። አብዛኞቻችን ያን ታይም የቤተክርስቲያን ጥቅም በደንብ የገባን ይመስለኛል። በፈረቃ ነበር የሚሄደው። ከዛ የሆነ ሰዓት ላይ ጭራሽ ተከለከለ። እኚህ ነገሮች ሁሉ ጉድለት ናቸው ለኛ። ከዛ ከምናገኘው በረከት ከምንካፈለው ነገር ሰው እኮ ሳምንቱ ሙሉ ላይ ጸልይ ይችላል። እሑድ ግን ቸርች ሲሄድ ይጸልያል አይደለም? ይሄ እውነታ ነው ማለት በቤታችን ጓዳ ህይወት ላይ ኖረን ይችል ይሆናል። መዝሙር አልሰማን ይሆናል። እዛ ስንሄድ ያለህበት ቦታ ራሱ ወደ አምልኮ መንፈስ ይከተሃል። ያለህበት ቦታ ራሱ እንድጸልይ ያደርጋል። እግዚአብሔርን ቃል አላነበብክ ይሆናል፣ ሳምንቱ ሙሉ እንድታነብ ትሆናለህ። ትሰማለህ፣ እግዚአብሔርን ቃል ትማራለህ። ጥቂት ነገር ትሆን ትችላለች፣ ነገር ግን ያችንም ቢሆን ለህይወታችን የሚሆን ነገር ይዘን እንሄዳለን። ስለዚህ ወጣቶች አደራ የምንላችሁ ነገር ያንተም ሀሳብ ነው ብዬ አስባለሁ። ከቤተክርስቲያን በምንም አይነት ምክንያት መቅረት የለብንም። ቤተክርስቲያን ብንቀርኛ ነው የምንጎዳው። ማንም በእኛ እግዚአብሔር እኛን የሚፈልገን ቦታ አለ። በቃ ያቺ ቦታ እግዚአብሔር እኛን የሚፈልገን ቦታ ነው። እግዚአብሔር እዛች ቦታ ላይ እኛ ህይወት ላይ የሚሰራው ነገር አለ። እግዚአብሔርን ፈቃድ የምናውቅበት፣ ብዙ የምንሰራበት፣ የምንታነጽበት፣ መሰረት ደግሞ ከምንም በላይ ደግሞ መሰረት የምንይዝበት ቦታ ነው እና ቤተክርስቲያን እንድትሄዱ እናበረታታለን። በደንብ ባይዘዌ በጣም ወሳኝ ነጥብ ያነሳሽው። አሁን እንደ ቤተክርስቲያን በጣም አሁን ለምሳሌ ቅድም እግዚአብሔር ስለሰጠን እድል ስታወሪ ነበር እና ከኮቪድ በፊት ሰዎች ወደ ቤተ መቅደስ ለመግባት ምን አይነት ዋጋ እንደሚከፍሉ መጽሐፍ ቅዱስ አስቀምጦልናል፣ በብሉይ ኪዳን ማለት ነው። እና እኔ ሁልጊዜ ስለ ቤተክርስቲያን ሳስብ ያንን ሞመንት አስታውሳለሁ። እና አይሁዳዊና አህዛብ ተብሎ በተለየበት ጊዜ አስቢ፣ አንቺ አህዛብ ሆነሽ ኃጢአተኛ ሆነሽ እግዚአብሔር ጋር ለመቅረብ ፈልገሽ ልክ ወደ ቤተ መቅደሱ ስትጠጊ አይሁዳዊ ላያነበው የሚችለው ቋንቋ በአንቺ ቋንቋ ብቻ የተጻፈ ማንኛውም ኃጢአተኛ ወደዚህ ቢጠጋ ተወግሮ ይገደል የሚል ጽሑፍ በራስሽ ቋንቋ አንቺ ብቻ በምታነቢው ቋንቋ ተጽፎ ቢጠብቅሽ ቤተክርስቲያን አሁን ምን ያህል ከባድ ነበር። ሲጀመር ቤተክርስቲያን ባይዘዌ የደካሞች መሰብሰቢያ እኮ ናት። ቤተክርስቲያን በጣም ያቃታቸው ሰዎች፣ በራሳቸው ዲፔንድ ሆነው መኖር የማይችሉ ሰዎች መሰብሰቢያ ናት። እውነት በራሱ ተማምኖ የሚኖረው ነው ቸርች የሚቀረው ብዬ ነው ማስበው። ራሱን ተመርክዞ ራሱን አምኖ እኔ መኖር እችላለሁ፣ እኔ ማድረግ እችላለሁ ብሎ ተማምኖ የሚኖር ሰው፣ እኔ ጻድቅ ነኝ፣ እኔ ምንም ማድረግ አይሳነኝም ብሎ የሚኖር ሰው ነው ወደ እግዚአብሔር ማይቀርበው። እና እኛ ማን ሆነን ወደ እግዚአብሔር ማንቀርበው ጥያቄ ሁልጊዜ ያነሳለሁ። እና ቅድም አንድ ነገር ስትይ ነበረ፣ ሴጣን አንዳንድ ድምፆችን ያሰማናል፣ ሰዎች በእኛ ላይ ይቀስሩናል። መጽሐፍ ቅዱስ ክርስቶስ በአንድ ቦታ ሲናገር ምን አለ? ስለምትሰሙት ነገር ተጠንቀቁዋል። እና ባይዘዌ የዛሬ አክሽናችን የሰማሽው ነው። እኔ ጋር ዛሬ ኮንፊደንስ ኖሮሽ እንድታወሪ የሚያደርግሽ ከዚህ በፊት ለአንቺ የሰጠውሽ ፊድባክ ነው እንጂ እኔና አንቺ እንደዚህ አናወራም ነበር ጅጅ አድርጌሽ ቢሆን ኖሮ። ገብቶሻል? እኔም ዛሬ ከዚህም ከቀረጻም ውጪ ሩት ብዬ ሰላም ብዬሽ በኮንፊደንስ ማቅፍሽ ከዚህ በፊት ስለ እኔ የሰጠሽኝ አክሽን ነው። ጅጅ አድርገሽኝ ቢሆን ኖሮ መጥቼ ምንድን ነው እኔና አንቺ ውስጥ ያለው መስተጋብር ወይ ደግሞ ያለው ሁሉ አክሽን እኔ ወደ አንቺ ያወጣሁት ቃል አንቺ ከኔ የሰማሽው እኔም ደግሞ ከአንቺ የሰማሁት ነገር ነው። የወጣውን የምተገብሪውን ስለማይ ማለት ነው። እና ቤተክርስቲያን ስንሄድ ቅድም ስትይ ነበረ ምንሰማው ስለ እግዚአብሔር ነው።
ጥቂት አንበበን ማናቅ ሰዎች ወራቶች አመታቶች ሊሆን ይችላል እዛ ጋር የሚነገረው እግዚአብሔር ቃል ነው። አሁን ወደ ቤተክርስቲያን አብዝተን እንዳንሄድ ሰሞኑን እኮ አይተሽ ከሆነ አንድ በጣም ኢንፍሉዌንስ ያደረገን ነገር አለ። ማትጠበቅ ሰው ሁን የሚል አንዱ ላይ ምናየው በዚህ እሑድ ቸርች ሂድ ምን ማለት ነው? ከመጀመሩ ነው ቸርች አለመሄድ በጣም እንትን ሆኖ የቀረው ማለት በዚህ እሑድ ቸርች ሂድ ማትጠበቅ ሰው ሁን እና በዚህ እሑድ ቸርች ሂድ ምን ማለት ነው? ምን ማለት ከመጀመሩ ነው እኛ ክርስቲያኖች እንደዚህ መታወቅ የጀመር ነው። ገብቶሻል? በጣም ግፊት መጥቶብናል እኮ ቤተክርስቲያን መሄድ ዋው ነው የሚያስበው። ሄድክ ዛሬ ጸለይሽ ወይኔ ስትገርም ይበቅ ሁልጊዜ ርዕስ ያደርጉሻል። በቃ ዛሬ ጸልያለች፣ ዛሬ ልጅ ጸልዋል፣ ቤተክርስቲያን ሄደኩ እና በጣም ወደ አጉል ነገር እየሄድን ነው። እና ቤተክርስቲያን ሺህ ጊዜ ብንሄድ በቃ ደካማነታችን ነው የሚገለጠው። ይህ ነው ለሰዎች በጣም ብርቱ የሆነ ሰው አይደለም ቤተክርስቲያን የሚሄደው። በቃ ብዙ አይነት ሰዎች አሉ፣ በጣም የበረቱ ሰዎች አሉ ቤተክርስቲያን ውስጥ። ግን አብዛኛው ሰው ማለት እንችላለን የደከመ ሰው ነው ያለው። እና ለጆሮቻችን ምን እያሰማን ያለ ነው? ገብቶሻል? የጓደኞቻችንን ቃል ቢሆንስ፣ ቲክቶክ ላይ የምናዘወተረው ቆይታ ቢሆንስ? ጄጅ የሚያደርገን ነው ብዙ ቲክቶክ ላይ ተሻል ፒውዝ አድርገሽ ከዛ ፒውዝ ካረግሽ ሰው ጋር ነው ራስሽ የምታነጻጸሪ። እኔ እንደዚህ እግዚአብሔርን ቃል ከመንፈሳዊ አንጻር እንኳን ብናይ፣ ዓለማዊ ደግሞ እኔ እንደዚህ አይነት ፋይናንሻል አቅም አለኝ የሚል ነገር ነው የሚኖርሽ ወዲያው ማለት ነው። እና በጣም ብዙ አይነት ነገር ነው የምንሰማው ነገር አክሽናችንን እየቀየረው። እኔ ዛሬ አንቺ ጋር ተቀያየሬ ብመጣ በቃ የሆነ ነገር አገሽኛል፣ ገብቶሻል? አክሽን እኔ ላይ የሆነ ነገር ወስደሻል። እኔ አንቺ አኩርፈሽኝ ብትወጪ ምን አድርጌሽ ነው የመጀመሪያው ጥያቄ ሊሆን የሚችል። ስለዚህ ዛሬ ቸርች እንዳንሄድ እያደረገን ያለ ነው የምንሰማቸው ነገሮች፣ እየዋልንባቸው ያሉበት ጓደኞቻችን ሊሆኑ ይችላሉ። በዚህ አጋጣሚ ወጣቶች ይህን ጊዜ እንደ መብሰል የምንበስልበት ጊዜ አድርገን የምንጠቀምበት ታይም መሆን አለበት። ራሳችንን የምንቀይርበት ብቻ ሳይሆን ጓደኞቻችንን ቼክ የምናደርግበት ነው። ጓደኛዬ ምንድን ነው የሚያወራው? አብዛኛው ጊዜ ከእሱ ጋር ስቀመጥ ምንድን ነው ስለ ቤተክርስቲያን አውርቶ ያውቅ? እንሂድ ብሎ ያውቅ? ኧረ እንጸልይ፣ ኧረ ወርሺፕ እናድርግ፣ መጽሐፍ ቅዱስ እናጥና የሚል ጓደኛ ምንድን ለእኔ ጥሩ አይሆንም። እና እኔ ብርቱ ነኝ እያልኩሽ አይደለም፣ በጣም ደካማ ልሆን እችላለሁ። ግን እኔን ሊያዛልቀኝ የሚችለው ነገር የቱ ነው? ስለ እግዚአብሔር የሚያስታውሰኝ ሰው መሆን አለበት። ቸርች እንሂድ የሚለኝ ሰው መሆን አለበት። እና በጣም ከዚህ ነገር በጣም ልንጠነቀቅ ይገባል። ነገሽ ላይ የቤተክርስቲያን ሰው መሆን ከፈለግሽ፣ ነገሽ ላይ ቤተክርስቲያን ብቻ አይደለም በጣም ተጽዕኖ ፈጣሪ ሰው መሆን ከፈለግሽ፣ አካባቢሽ ላይ ያለው ሰው በሙሉ አንቺን ኢንፍሉዌንስ ማድረግ አለበት። ለዚህ ነገር ሊያነሳሳሽ ይገባል። ሮቴ የሆነ ነገር ጥለሻል አንቺ ሊልሽ ይገባል። በደም ያንቺ የወደፊት ነገር ሊታይሽ ይገባል። አጠገብሽ ያለው ጓደኛ ሁልጊዜ የምንቀልድበት ጊዜ እስከመች ነው? ራሳችንን የሆነ ቀን ትልቅ ሰው አድርገን የምናይበት አድርገን ብቻ ሳይሆን ሆነን የምናገኝበት ታይም አለ። ባይዘ ቸርች እንሂድ ብንል ልንሄድ ማንችልበት ጊዜ የራሳችንን ልናገኝ ይችላል። የዛኔ ምንድን ነው የምንሆነው? ስለዚህ አካባቢያችን ላይ ያሉትን ጓደኞቻችንን ቼክ ማድረግ አለብን። ከማጋ ነው የምንውለው፣ ከማጋ ነው መውጣው ምገባው የሚለውንም ነገር ቼክ ማድረግ አለብንና ለምንሰማው ነገር በጣም መጠንቀቅ አለብን። ሶሻል ሚዲያዎቻችን በጣም የተጣሩ መሆን አለባቸው። በእኛ ቁጥጥር ስር ናቸው ባይዘው። እና አንድ በጣም የሆነ ቲክቶክ አይቼ ነበረ። አንድ ልጅ በጣም ቀኑን ሙሉ ቲክቶክ ስክሮል እያደረገ ይውል ነበርና ልጁ ራሱ ነው የሚተውነው፣ ግን መጥቶ ይጠይቀዋል። ምን እያደረግክ ነው ሲል አይ አም ዩዚንግ ሶሻል ሚዲያ ብሎ ይለዋል። በእንግሊዝኛ ነበርና እናት አለው አንተ ሳትሆን እየተጠቀምክ ያለው ሶሻል ሚዲያ ዩዚንግ ዩ አለው ማለት ነው። ሶሻል ሚዲያ አንተን እየተጠቀመህ ነው። እና እንደዛ ነው መሆን ያለበት። በደንብ ሶሻል ሚዲያችንን ማጥራት የምንችልበት በጣም መርጠን እና ያ ነው ባይዘ ኢንፍሉዌንስ ያደረገን። እኛ ትንሽ ነገር ይመስለናል ከጓደኛችን የሰማነው ኧረ ዛሬ እንቅድ የሚለው ቃል ነው ኢንፍሉዌንስ ያደረገንና ጌታ ይርዳን ለማለት ወደ አሜን አሜን። ስለ ጓደኛ ካነሳ ሰው ጓደኝነት ሰው እውነት ሰው ከተባረከ በወዳጅ ይባረክ።
ሰው ከተባረከ በጓደኛ ይባረክ። ጓደኛ ማለት በህይወታችን ውስጥ ብዙ መሰረቶቻችንን የሚያስይዙን በዛው ልክ ደግሞ መሰረቶቻችንን የሚያስጥሉን ናቸው። ዛሬ እኔ ከስለ ራሴ ሳወራ እኔ እዚህ ለመቀመጤ በዙሪያ ያሉ ወዳጆቼ ትልቅ አስተዋጽኦ አላቸው። እኔ እንኳን የሌለኝ እምነት እኔ ላይ አላቸው። እኔ እንኳን ለራሴ የሌለኝ ቦታ እንዴት ልበል እኔ ማላውቀው አቅሜ እነሱ ያውቁታል። እና አንዳንዴ እንደዚህ አይነት ወዳጆች በዙሪያ ሲሆኑ እንጸልይ፣ ቅድም እንዳልከው በርታ፣ እንጸልይ፣ እንደዚህ እናድርግ ምናምን የሚሉ አይነት ሰዎች በዙሪያ ላይ ሲሆኑ አንተን እነዛ ሰዎች ገፍተው የሆነ ቦታ ላይ ያስቀምጠዋል። እና ሰው ጓደኛ ማድረግ ያለበት ከሱ የተሻለ ሰው ነው። በምንም አይነት አጋጣሚ በምንም አይነት ህይወት በተቻለ መጠን ሰው ጓደኛ ማድረግ ወዳጅ ማድረግ ያለበት ከሱ የተሻለ ሰው ነው። ሜቢ በአስተሳሰብ ሊሆን ይችላል፣ በፋይናንስ ሊሆን ይችላል፣ በእድሜ ሊሆን ይችላል። ብቻ ግን የተሻለ የሆነ አንተ እንኳን ሳትብሎን ስትለው ኖ ሚል አይነት ሰው መሆን መቻል አለበት። ምክንያቱም ጓደኛ የልብ ነው። ጓደኛ የውስጥ ነው። ጓደኛ ጓዳህን ያውቃል። ጓደኛ ሚስጥርህን ያውቃል። ጓደኛ የሆነ ነገ እንኳን ብትወድቅ ደውለህ እንትና አለልኝ እንትና ጋር ደውልለት የምትለው አይነት ሰው መሆን አለበት። አንዳንድ ጊዜ ጓደኛ ከቤተሰብም ቅርብ ነው። ደም ቢሆንም ቅርብ ቢሆንም ግን ብዙ ሚስጥሮቻችንን ብዙ ድክመቶቻችንን የሚያውቁት ሀቁስ ጓደኞቻችን ናቸው የሚያውቁት። ለእነሱ ለመናገር አናፍርም። አንዳንድ ጊዜ ወዳጅ ቤተሰብ እንኳን የማያውቀውን ሚስጥራችንን ድክመታችንን ያውቃል፣ እናሳየዋለን። እና ግን ይሄንን ሁሉ ነገር ስናደርግ ግን መርጠን መሆን መቻል አለበት። ለዛ ነው ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባላል። እና ብዙ ጊዜ ጓደኞቻችንን እኔ ምን አገባኝ ምናምን የምንለው አይነት አይደለም። እንደዚህ እንደምንለው አይደለም። ጓደኛ እንዳልኩ ነው፣ የልብ ነው፣ የወዳጅ ነው፣ የውስጥ ነው። ወደድክም ጠላህም አንተ ውስጥ ተጽዕኖ አለ። በየዕለት ህይወቱ በየምታደርጋቸው ነገሮች ውስጥ በየጊዜው እየመጣ የሚነግርህ ነገር፣ በየጊዜው እየመጣ ከአንተ ጋር የሚሰራው ነገር። አሁን ለምሳሌ ሁሌ ሲጠጣ የምታየው ወጣት፣ ሁሌ ሲጠጣ የምታየው ጓደኛክ መጠጥ ዛሬ ላይ አያረተው ምናምን ትለው ትችላለህ። እያልክ ግን አንተም መጠጣት ላጠጣት ትችላለህ። ነገር ግን መጠጥ ኖርማል ይሆንብሃል። ከሚጠጣ ሰው ጋር ይሄ አብሮ መቀመጥ ምናምን ኖርማል ይሆንብሃል። እና እንደዛ አይደለም። ወዳጅ ስንመርጥ አስተውለን መሆን መቻል አለበት። ፕላስ ደግሞ ሁሉም በህይወታችን አጋጣሚ ውስጥ ያገኘናቸው ሰዎች ሁሉ ጓደኞቻችን ናቸው ማለትም ደግሞ አይደለም። ብዙዎቻችን ማናስተውለው ይሄንን ነው። አንዳንዴ ሰው የትምህርት ቤቶች አለ፣ በቃ የትምህርት ቤት ላይ ወደ ጓዳ ወደ ቤት ይዘህ ማትገባው ሰው አለ። ተረዳኸኝ? ጓደኛ ነው ስቲል ምናምን ሊሆን ይችላል፣ ግን ከትምህርት ቤት አያልፍም። ስራ ቦታ ነው፣ ከስራ አያልፍም። ጓዳ ይዘው አትገባ። ከዛም በኋላ ቸርች ነው፣ ከቸርች አያልፍም። ግን አንዳንድ ደግሞ አሉ በቃ ክሎዝ ፍሬንድ የምትለው የልብ ወዳጅ የልቤ ነው የምትለው አይነት ሰው ግን ጓዳህን ድክመትህን ይህን ሁሉ ነገሮች ያውቃል። ያ ሰው አንተን ለመጥቀምም ለመጉዳትም ከማንም ይልቅ ቅርብ ነው። ልጉዳ ካለ ሊጎዳ ይችላል፣ ልጥቀም ካለ ሊጠቅም ይችላል። ለምን ካልከኝ ክፍት ነህ ለሱ፣ አታስመስል። ብሱ ፊት የሆነ ኩልኩል አትጫወትም ምናምን እና ራስህን ነው የምትሆነው። ወዳጅ ያ ነው። ወዳጅ ልብ ነው። ወዳጅ የክፉ ቀን ደራሽ ነው። ወዳጅ በደስታ ቀን አለ የምትለው ነው። አብሮ እንዲቆም የምትፈልገው ነው። ቀና ስትል ልታየው የምትፈልገው አይነት ሰው ነው። እና እንደዚህ ሁሉ ነገር ከሆነ ምን ያህል ህይወታችን ላይ ተጽዕኖ ሊያመጣ እንደሚችል ማይካድ ሀቅ። ስለዚህ ጓደኞቻችንን ስንመርጥ በማስተዋል መሆን መቻል አለበት። ተመልካቾችም ይህንን ሀሳብ የሚጋሩት ይመስለኛል። እና በማስተዋል አስተውለን መምረጥ መቻል አለብን። እና ሁሉን ጓዳ እናስገባ፣ ለሁሉ ልባችንን አናሳይ። ለመጣው ሁሉ ለመጣ ለሄደ ሁሉ የልብ ወዳጅ ነው እያለን ሲመጣ ሲሄድ ስንሰበር ስንጠገን ስንሰበር ስንጠገን እንደዚህ አይነት ህይወት ነው የሚሆነው ህይወታችን። ስለዚህ በማስተዋል በደንብ
ከእግዚአብሔር ቃል አንጻርም ይሄ ሰው መንፈሳዊ ህይወቴ ላይ ምን አይነት ኢምፓክት አለው ይሄ ሰው ምክንያቱም ለመሰል ቀስ እያለ እየሸረሸረ ውሃ ሲወስድ እያሰሳቀ እንደሆነ ቀስ እያለ እየወሰደ በኋላ ላይ ራስን ስታየው መንፈሳዊነትን አተኩር ራስን ስትመለከት ያለ ትጋት የለም ራስን ስትመለከት ያለ ከእግዚአብሔር ጋር ያለ ሪሌሽንሺፕ የለም ራስን ስትመለከት የጸሎት ህይወት የለህም ራስን ስትመለከት መዝሙር ብዙ አሰማም ራስን ስትመለከት ለቃል ጊዜ የለህም ምናምን እና እኚህ ነገሮች ህይወታችን ውስጥ ትልቅ የሆነ ኢምፓክት አላቸው ስለዚህ እኚህ ነገሮች ማስተዋል መቻል አለብን እና ወደ ቤተክርስቲያን እንሂድ የሚል ጓደኛ ይስጣችሁ ተመልካቾችም በዚህ እግዚአብሔር ይባርከን እውነት ወደ ቸርች እንሂድ የሚል መጽሐፍ ቅዱስ ይዘን እንሂድ የሚል አይደል እንደዚህ አይነት ወዳጅ ደስ ይላል ያበረታል በርትቶም ያበረታ ወዳጅ ይስጠን አሜን እንግዲህ ነገራችንን ወደ ማጠቃለያ እየሄድን ነው ወደ ማጠቃለያ መናገር ያለብኝ ለምታስበው ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህና ሀሳባችንን ጠቅል እሺ ከዚህ ጋር በተያያዘ ነበር አንድ ነገር ለማለት የወደድኩት ብዙ ጊዜ ምን ይገጥመኛል ያ ወጣቶች ስለሆንን እኩዮቻችንን ማግኘት እድላችን በጣም ሰፊ ነው እና ወጣቶች አሁን ያሰብነውን ሐሳባችንን ወይ ደግሞ ይህንን እድገት ለማደግ የሆነ እድሜ ላይ መድረስ እንዳለብን እናስባለን የሆነ መብሰል እንዳለብን እናስባለን የመብሰል ታይም የሆነ ጊዜ እድሜ እንደሆነ እናስባለን እሱ አንዱ መስፈርት ቢሆንም ግን ራሳችንን ከሆነ ነገሮች ሰብስበን ለማቆየት እንደዚህ አይነት ውሳኔ እንደዚህ አይነት እድገት ለማደግ እድሜ ሊያወስነው ይችላል ገብቶሻል አንድ የ18 ዓመት ወጣት የሆነ ልጅ ከበጣም ጎልመስ ካለ ወጣት 25 ከሆነ ወጣት በላይ በጣም ሊያስብ በጣም ፐርፌክት ሊሆን ይችላል የግድ እድሜው እዛ መድረስ ላይ ይጠበቅበት ይችላል እና ብዙ ጊዜ የሚሰጠንን ምክር ብዙ ጊዜ እንደዚህ የምንባለውን ምክር እንደዚህ አድርጉ ብለን የምንባለውን ምክር የሆነበት ሸሽገን የምናስቀምጥበት ታይም አለ የሆነበት ጊዜ እናስቀምጠዋለን ለዚህኛው እድሜ ይሆናል አሁን ጓደኛም ምረጥ ብለን ስንመክር ወይ እንደዚህ ስንወያይ ቆይሽ እዚህኛው እድሜ ጋር ደርስና መርጣለሁ ብለን አክሽን ወዲያው ነው የሚያስፈልገን ለመለወጥ እንደዚህ አይነት ነገሮችን ለማድረግ የሆነ የቤት ስራ አድርገን ማስቀመጥ የለብንም ገብቶሻል ለመብሰል 30 ዓመት የግድ ሊሞላኝ አይገባም 40 ዓመት የግድ ሊሞላኝ አይገባም እና ሁልጊዜ ወጣቶች በዚህ ነው የምንታወቀው ጊዜ በማባከን ወጣት ሲባሉ ዳይምሯችን ምንድን ነው የሚመጣው የሚቆጣ ሰው የሚናደድ የሚበሳጭ በጣም ፋየር የሆነ ነገር ነው ትዝ የሚለን እሳት ነው ወጣት ሲጠራ ትዝ የሚለን እና ይህን ነገራችንን ግን መያዝ እንችለዋል ስሜቶቻችንን መቆጣጠር እንችላለን እና መብሰል ወይ ደግሞ የሆነ ነገር ማወቅ ለኛ ነው የሚጠቅመው እና አንዳንድ ጊዜ ገጥሞሽ ስለ ቁም ነገር ስታወሪ ይሄ ልጅ ቁም ነገር ያወዛል እኔ እንደዚህ ነገር ደስ አይለኝም ተብለሽ ቁም ነገረኛ ነው ብዙ ጊዜ ገጥሞኝ ያውቃል እኔ እንደው በእንትኔ በአስተዳደጊ አብዛኛው ቦታ በእድሜ በጣም ከሚበልጡ ሰዎች ጋር በመሰብሰብ ነው ራሴን ብዙ ጊዜ ማገኘው በቃ እንዴ እኔ የግድ ለማወቅ ዳዴ ማለት አለብኝ ከሌሎች ጋር እኮ ላይኖርብኝ ይችላል ገብቶሻል መቆም ባለብሽ ሰዓት እድል ካገኘሽ መቆም እንዴ ዱላም ያቀበልሽ ካለ ቀና ማለት ነው ያለብሽና ለወጣቶች የምለው በቀጠሮ ነገ ለወጣለው ነገ ቀየራለው ነገ ይሄን አክሽን ወስዳለው በማለት ጊዜያችንን ማባከን ሳይሆን አሁን ባለን ጊዜ ራሳችንን በለውጥ ጎዳና ውስጥ ማለማመድ አለብን የሚል ሐሳብ አለኝ ተባረክ አሜን አንድ መጨረሻ ላይ ማለት የምፈልገው ነገር ቢኖር እኔ ቅድም ስለ ቤተክርስቲያን አነሳን ጥሩ ተጨዋወትን ስለ ቤተክርስቲያን አነሳን ስለ ክረምት አነሳን ክረምት ላይ ወጣቶች ሊያደርጓቸው የሚገቡ አክቲቪቲዎች ለምናስበው ካለንም ተሞክሮ አንስተን አወራን ተጨዋወትን እና ሁልጊዜ ግን ስለ ቤተክርስቲያን አንስተን አንድ ማለት የምፈልገው ነገር ቢኖር ቤተክርስቲያን በጣም የበረቱ ሰዎች መሰብሰቢያ አይደለችም ቅድም እያልክ ነበር አንተምና ቤተክርስቲያንን ስናስብ ይሄ በጣም የተወለወለች ሳሎን አይደለችም የሆነ ንጹህ የሆነ ሰው ብቻ የሚገባበት ምናምን አይደለችም ነገር ግን ልቡ ግን ንጹህ የሆነ እግዚአብሔርን የሚፈልግ ልብ ያለው መሰብሰቢያ ነች በጣም ደክሞ ሊሆን ይችላል
መጸለይ አቅቶን ሊሆን ይችላል። ብዙ ነገር ሆነን ሊሆን ይችላል። ነገር ግን እግዚአብሔርን የሚፈልግ ልብ አይደል? በቃ እግዚአብሔርን የሚፈልግ ልብ ያለው በጣም የደከመ ነገሮች ያደከሙት፣ ሰዎች ያደከሙት፣ ኑሮ ያደከመው፣ ስራ ያደከመው፣ ትምህርት ያደከመው፣ ብዙ በህይወቱ ብዙ ያዛሉትና ያደከሙት ነገሮች ያሉት ሰው ስብስብ፣ ነገር ግን እግዚአብሔርን የሚፈልግ ልብ። እግዚአብሔር ዋና ነገሩ ከልባችን ጋር። ስለዚህ እኛም ቤተክርስቲያን ሂዱ ስንል ወጣቶችን ከመሬት ተነስተን አይደለም፣ እንደው ጉም እንደመጨበጥም አይደለም እና በብዙ ድካም ውስጥ አልፈን ሊሆን ይችላል። የበረታ ሰው ሁሉ አይደለም፣ ቆመ ያገለገለ ሁሉ የበረታ አይደለም። የቆመ ሁሉ እግሩ ሊሆን ይችላል የቆመው፣ የወደቀ ልብ ሊሆን ይችላል፣ በብዙ ያዘነ፣ በብዙ የቆሰለ፣ በብዙ የደማ፣ በብዙ ነገሮች የዛለ ትከሻ ያለው ሊሆን ይችላል። ነገር ግን በዚህ ሁሉ ውስጥ እግዚአብሔርን የሚፈልግ ልብ ግን እግዚአብሔር ይፈልጋል እና እግዚአብሔርን እንፈልግ ከሆነ ለእግዚአብሔር ጥሩ ልብ ካለን እግዚአብሔር አሁንም ቢሆን በደስታ ነው የሚቀበል። እጁን እንደዚህ ተሲያቅፎ ነው የሚጠብቀንና ወደ እግዚአብሔር ቤት መሄድ ይሆነልን። አሜን። እንግዲህ ጥሩ ተጫውተናል። በድጋሚ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ በዛሬ በነበረን ቆይታ እጅግ እንደተማራችሁ አስባለሁኝ። እንግዲህ የመጪው ክረምት ነው፣ ክረምት ላይ ያለነው። በዚህ ክረምት እንግዲህ እናንተም አዳዲስ ነገሮችን ለመጀመር አዳዲስ ነገሮችን ለመሞከር ከቤተክርስቲያን ጋር የበለጠ ያለንን ኮኔክሽን ለማዳበር እንዲሁም ደግሞ ቤተክርስቲያን የተለያዩ አክቲቪቲዎችን አብሮ ለማድረግ ልባችሁ እንደተነሳሳ ልባችሁ እንደሞቀ አስባለሁ። ልባችሁ እንደተነሳሳ ባለሙሉ እምነት ነን። ሳምንት እንግዲህ የተለያዩ ወቅት የሆኑ ጉዳዮችን ይዘን ከሌላ እንግዳ ጋር የምንገናኝ ይሆናል። ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሆነውን ኢቫንጀሊካል ሚዲያን ሰብስክራይብ እያደረጋችሁ ቲክቶኩን ፎሎ እያደረጋችሁ አብራችሁ እንድታገለግሉ ደግሞ የተለያዩ አስተማሪ የሆኑ ዝግጅቶችን እንድትከታተሉ ከወዲሁ ጋብዛለሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ሩት አቅድራ ነኝ። መልካም ቆይታ።